ሰላም የክርስቶስ ቤተሰቦች እንደምን አላችሁ? ጉዞ ወደ እግዚአብሔር የሚለው መጽሐፍ እንደቀጠለ ነው። ምዕራፍ 1ን አልጨረስንምና እንደ እግዚአብሔር መልካም ፍቃድ እንቀጥላለን። ማን ከኛ ጋር ይሁን? እግዚአብሔር ከኛ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ አይነት ጸሎት ጥያቄ ብቻ ሳይሆን በደረጃው ከፍ ያለና በእግዚአብሔር ፍቅር ያደገ ነው። ጸሎት እግዚአብሔር ለሰዎች ከሚያደርጉላቸው ጥንቃቄ፣ ከጠባቂነቱ፣ ከወዳጅነቱ፣ ከቸርነቱ የተነሳ ለሰዎች ከሚሰጧቸው ነገር ሁሉ በመነሳት ለአምላክ ምስጋና የሚቀርብበት መንገድ ይሆናል። ስለዚህም አንተም እንደ ሱራፌል ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያልክ ልዕልናውን፣ ክብሩን፣ ገናነቱን የምትናገርበትና የምትመሰክርበት መንገድ ነው። መጽሐፈ ኢሳይያስ ምዕራፍ 6 ከቁጥር 3 ላይ እንደ ቅዱስ አበው የእናንተም ጸሎት ከእግዚአብሔር ባህሪ የተስማማ ይሁን። ታላቁ አባት ቅዱስ ባስልዮስ ጸሎታችሁን በጥያቄ አስጀምሩ እንዳለው እግዚአብሔር ንጹሕ ድንቅ ባህሪያት አውቀ በተመስጦ የምትጸልይና የምትጠቀም ሁን። ጸሎት ቅዱሳኖች አባቶቻችን ጣዕመ መንግስተ ሰማያት እንደሚሏት እናንተም መጸለይ በእግዚአብሔር ምሕረት ደስ እንደምትሰኝበት ልዩ ነገር ቁጠረው። በእርግጥ ከእግዚአብሔር ጋር መሆን ደስታ ነው። በአባቱ እቅፍ እንዳለና መታቀፍን ብቻ ከምንም በላይ እንደሚመርጥ ሌላ ምን ነገር እንደማይጠይቅ ሕፃን ምንም የማይጠይቅ ቃል ከአንደበት ባይወጣም በህሊና ምንም ሐሳብ ባይኖርም ስትጸልይ በእግዚአብሔር ቸርነት እቅፍ ውስጥ ነህና እንዲሁ ደስ ይበልህ። በመንግስተ ሰማያት ስለሚሆነው ሕይወታችን የምንጠቀመው ምንድነው? ምንም የምንጠይቀው የለም፣ ምክንያቱም እዛ የምናጣው ነገር የለምና። ስለዚህ ቅዱስ ዳዊት እንዳለው በጣም በጸሎት ደስ ይለናል። እግዚአብሔር ቸር እንደሆነ ቅመሱ እዩ። መዝሙር ምዕራፍ 33 ከቁጥር 8 በጸሎት በላይ በሰማያት የሚጠብቅህም አስደሳች ሕይወት ዛሬ በምድር ያጣጣምከው ነው። ስለዚህ ነው ጸሎት ምስጋና የመላእክት ምግብ ነው የተባለው። እንደዚሁ በምድር ሳሉ ቅዱሳን መንፈሳዊ ምግባቸው ነው። ለገዳማውያን አባቶች ለባህታውያንም ስንቃቸው ነው። በእግዚአብሔር ህምረት ከፍቅሩ ጋርም ለመንፈስ ደስታው የሚገቡባት ይህ ደግሞ ለምድራውያን መላእክት ለቅዱሳን ከምንም በላይ የሚመረጡ ጸጋቸው ነው። መዝሙር 72 ከቁጥር 28 በትህትና ከእርሱ ጋር እንደመነጋገር ዘንድ ፈቅዶ ይህንን መንፈሳዊ መንገድ ጸሎትን የሰጠን መልካሙ ጌታችን በእውነት ብሩክ ቅዱስ ነው። እኛ ልጆቹን በኃጢአታችን ሳይጸየፈን ይሰማን መቻሉ የትህትናው ጥልቀት ለሚመጠን የማይቻል እንደሌለ ያስረዳናል። በእውነት እኛ ማንን ወደ እርሱ ለመቅረብና በፊቱ ቆመን ለመነጋገር እኛ እንደ ትቢያ እንደ አመድ አይደለምን? በደለኛ ሆነን ሳለ በፊቱ እንደሚቆሙት ስሙን እንደሚያመሰግኑት መላእክት ሆነን እንጸልያለን። ይህም ከእርሱ ጋር የመሆን እድል ነውና ለኛ ለቅድስና ነው። በእውነት ይህ ፈጣሪ ፍጥረታቱን ይህን በመሰለ ቅርብ ግንኙነት እንዲኖረንና እንዲሰማቸው የፈቀደበት የማይነገር ቸር ነው። ስለዚህ ጸሎት ጊዜ የለኝም ማለት እጅግ አጸያፊና ዘግናኝ ኃጢአት ነው። አንድ አገልጋይ ባሪያ ጌታን የማነጋገሪያ ጊዜ የለኝም ቢል እንዴት ያለ ድፍረት ይሆን? ጴጥሮስ ከፈጣሪው ጋር ለመነጋገር ጊዜ የለኝም ቢል ምን አይነት ድንቅ ዋጋ ቢስ ለሆኑ በርካታ ነገሮች ጊዜ ታገኛለህ። ምንም ረቢ ለሌላቸው ንትርኮች ከበቂ በላይ ጊዜ አለ። ምን ነው ታዲያ ከእግዚአብሔር ጋር መነጋገር እንደ ጊዜ ማባከን ቆጠርከው? ነቢዩ ቅዱስ ዳዊት ከታላቅ ቤተሰብ ጋር ሕዝብህን አገርን የሚመራ የሚያስተዳድር የሚፈርድ መሪ መስፍን ፈራጅ ንጉስ ነበር። ይሁንም እንጂ
ዳዊትን የምንሰማው እንዲህ ስለው ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግንሃለሁ። መዝሙር 118 ከቁጥር 164 በማታና በጠዋትም በቀትርም እናገራለሁ። መዝሙር 54 ከቁጥር 17 ከዚህም የምትረዳው ችግር ጊዜ ሳይሆን የፍላጎት እንደሆነ ነው። የመጸለይ ፍላጎት ያለው ጊዜ ስለማግኘቱ ምንም ጥርጥር የለውም። ጸሎት ሳትሰጥ የምትቀበልበት ልዩ በረከት እንደሆነ ማወቅ አለብህ። በመጸለይ በእግዚአብሔር ጊዜ እንደሰጠ ታስብ ይሆናል። እውነት ጸሎት ለእግዚአብሔር የሚያስፈልገው ነው? በጸሎት የምትከብር ጥንካሬን፣ እርዳታን፣ በረከትን የምታገኝ አንተው አይደለህም? በጸሎት መንፈሳዊ ደስታን፣ የችግርህን መፍትሄ የምታገኘው አንተ ነህ። ጸሎት የምትመካበት ያለ እርሱ መኖር የማይቻል እንደሆነ የምታደርግበት ነውና ስለ ጸሎት የምታስበውን ሐሳብ ሁሉ ዛሬውን መቀየር ይኖርብሃል። ይህንን አረጋግጥና ጸሎትን እንደ መንፈሳዊ መንገድ ተቀብለህ እምነትህን ጣልበት። አንተ የምትጸልየው ጸሎት እንደ መልካም መዓዛ በወርቁ ጽና ወደ እግዚአብሔር ፊትም ያደርጋል። ደግሞ መላእክትም ከሚያስደንቁ ድረስ አብዝቶ የሚጸልይ ምንም የማያደርግለት አለ። እነዚህ ነገሮች ለመለየትና ተሰሚ ለመሆን ደግሞ የሚከተለውን አብረን እንመለከታለን። አሜን። ስለ ቃሉ የቃሉ ባለቤት ለአምላካችን ይክበር ይመስገን። እውነተኛና ጸሎት አቀራረቡ የሚል ርዕስ አለ። በሱ ላይ ደግሞ እናነባለን። እግዚአብሔር አምላክ ቢወድልና ቢፈቅድልን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። አሜን። ይቆየን።